የሚሊሻ አባላትና መላው የጸጥታ ኃይል የተጀመረውን ሰላም የማስከበር ተግባር በላቀ ቁርጠኝነት አጠናክረው እንዲቀጥሉ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ አለው አሳሰቡ። የባህር ዳር ከተማ አስተዳደር ሚሊሻ መምሪያ የክልሉ ሚሊሻ 30ኛ ዓመት የምስረታ በዓል በተለያዩ ዝግጅቶች አክብሯል። ዘመኑ ይርጋ የባህር ዳር ከተማ አስተዳደር ሚሊሻ መምሪያ የክልሉን ሚሊሻ 30ኛ ዓመት የምስረታ በዓል አክብሯል። የባህር ዳር ከተማ አስተዳደር ሚሊሻ መምሪያ ኃላፊ ገበያው አዳነ የሚሊሻ ኃይሉ ከጊዜ ወደ ጊዜ አደረጃጀቱን በማዘመን የሕዝቡን ሰላምና ደህንነት ለማስጠበቅ የድርሻውን እየተወጣ ይገኛል ብለዋል። የባህር ዳር ከተማ አስተዳደር ሚሊሻ መምሪያ በአደረጃጀት ራሱን እያሳደገ እያሰለጠነ የሰላም አስከባሪ ኃይል አደረጃጀት በመፍጠር በክልላችንና በከተማችን በነበረው የጸጥታ መደፍረስ የወሮበላ ማዕበል በነበረበት ጊዜ በጽናት በመቆም የሚሊሻ ኃይላችን ከሌሎች የጸጥታ አጋር አካላት ጋር በመቀናጀት ከተማችን በጠላት ኃይል እንዳይደፈር የብረት አጥር በመሆን ሰርቷል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የክልሉ ሚሊሻ ኃይል ከመደበኛ ስራው ጎን ለጎን ክቡር የህይወት መስዋዕትነትን በመክፈል የሀገር ሉዓላዊነትን ያስጠበቀ ኃይል ነው ብለዋል። የክልላችን የሚሊሻ ኃይል በተለያዩ ጊዜያት ሀገራችን ኢትዮጵያ የገጠማትን መሰረታዊ የሰላም እጦት ችግር፣ የጠላቶቻችን ሀገራችን የማፍረስ አደጋ ችግር ከመደበኛው የኢትዮጵያ ሰራዊት ጋር በመሆን ብዙ ታሪክ የሰራ ኃይል ነው። በመስዋዕትነቱ ሀገር ጸንታ እንድትቆይ የሀገር ክብር እንዲጠበቅ የራሱን የማይተካ አሻራ ያስቀመጠ ኃይል ነው። የአማራ ክልል ሚሊሻ ላለፉት 3 አስርት ዓመታት ከመደበኛ ህይወቱ ባሻገር ለሀገርና ለህዝብ ሰላም መጠበቅ ትልቅ ዋጋ ከፍሏል ያሉት ደግሞ የአማራ ክልል ሚሊሻ ኮሚሽን ኮሚሽነር አስቻለ አላምሬ ናቸው። ሚሊሻ ከህዝብ የወጣ የሰላም ዋስትና ኃይል ስለመሆኑም አንስተዋል። በአንድ በኩል የግል ኑሯችሁንና ቤተሰባችሁን እየመራችሁ በሌላ በኩል ደግሞ ጠመንጃችሁን ይዛችሁ ለሀገርና ለወገን ሰላም መከበር በገጠርም ሆነ በከተማ የከፈላችሁት መስዋዕትነት ታላቅ ክብር ይገባዋል። ሚሊሻ የህዝብ ልጅ የሰላም ዋስትና ነው። በታማኝነትና በጀግንነት የአካባቢያችሁንና የሀገራችሁን ሉዓላዊነት ለማስጠበቅ ለምታደርጉት ተጋድሎ 30ኛው ዓመት የምስረታ በዓል የጀግንነታችሁ ማስታወሻ ይሁን። በመርሃ ግብሩ በክብር እንግድነት የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ አሉ በበኩላቸው ባለፉት 3 ዓመታት በክልሉ የገጠመውን የሰላም እጦት ወደ ነበረበት ለመመለስ የሚሊሻ ኃይሉ ላሳየው አኩሪ ተጋድሎ ክብር ይገባችኋል ብለዋል። ከተማዋን ለተደጋጋሚ ጥቃት እንዳትዳረግ ዳሯ ሾህ እንዲሆን በማድረግ በኩል እስካሁን ድረስ እየከፈላችሁት ላለ መስዋዕትነትና በአጠቃላይ በክልላችን ያለው አመራር ተረጋግቶ ስራውን እንዲሰራ ከተማችን ሰላም እንድትሆን እያደረጋችሁ ያላችሁት አበርክቶ እጅግ የማይረሳና ተጠናክሮ ሊቀጥል የሚገባ ነው። የአማራ ክልል በተሳሳተ የፖለቲካ ትርክት በግጭት ውስጥ እንዲቆይ የተሰራ ነው ያሉት ዶክተር ድረስ የሚሊሻ አባሉና መላው የጸጥታ ኃይል ህገ መንግስታዊ ስርዓት እንዲከበርና ስልጣን በምርጫ ብቻ እንዲገኝ በልዩ ሁኔታ ልትሰሩ ይገባልን ብለዋል። አሁንም አደራ የምንላችሁ ጽንፈኝነት ለአማራ ህዝብ እጅግ ትልቅ በሽታ ነው። ከሌሎች ህዝቦች ጋር ተከባብረን ተዋደን እንዳንኖር የሚያደርግ የሚነጥል በተዛባ ትርክት ህዝቡ ረፍት እንዲያጣ የሚያደርግ የሌቦች አስተሳሰብ ነው። የባህር ዳር ሚሊሻ ደግሞ የራሱን ከተማ ሰላም ከማድረግ ባሻገር በዙሪያው ያለ ያሰፈሰፈ ጠላትን በመመከት ስልጣን የሚያዘው በምርጫና ምርጫ ብቻ እንዲሆን ማድረግና ህገ መንግስታዊ ስርዓት እንዲሰፍን በዚህ ሀገር ትልቅ ታሪካዊ ኃላፊነት ስላለባችሁ ይህንን በታማኝነትና በታላቅ ጀብደኝነት እንድትፈጽሙ አደራ ማለት እንፈልጋለን። በመርሃ ግብሩም ለተለያዩ የጸጥታ አካላት እውቅና ተሰጥቷል።